ፑቲን በቀዩ አደባባይ ነግሰው ውለዋል። ጠላቶቻችንን ልክ እንደ አባቶቻችን ሁሉ እያሸነፍናቸው ነው። ኔቶ ነቅሎ ወረራ ቢፈጽምብንም በታላቅ ኃይል መክተነዋል ብለዋል። የሩሲያ የጦር ጀቶችም አጓርተዋል። የሩሲያ የድል በዓል በደማቅ ሁኔታ ተከብሯል። የሰሜን ኮሪያ ወታደሮች ታላቅ ሰልፍ ባሳዩበት፣ የዓለም መሪዎች በተሰባሰቡበት በሞስኮ ቀዩ አደባባይ የሩሲያን ድል የሚዘክሩ በርካታ ትዕይንቶች ተስተናግደዋል። ፑቲን ትላንት ናዚዎችን ተዋግተናል፣ ዛሬ ደግሞ የኔቶ ወራሪዎችን እየተፋለምን ድል እየቀናን ነው ብለዋል። የሞስኮን በዓል እረብሻለሁ ያለችው ኪየቭም አፍራለች እየተባለ ይገኛል። በሩሲያ ደስታና የድል ስሜት ተስተጋብቷል። ጉዳዩን ይዘነዋል። ይህ እንደተጠበቀ ሆኖ ሩሲያ ስለ ኢራን ኒውክሌር አንድ ያልተጠበቀ ነገር አሳውቃለች። ሩሲያ መሬት ላይ ተገኝቼ የሰበሰብኩትን መረጃ እንካችሁ ብላ ስለ ኢራን ኒውክሌር አዲስ ነገር አሳውቃለች። ይህንንም እንመለከታለን። ይህ እንደተጠበቀ ሆኖ የሩሲያ ጦር በዓል ማክበር ብቻ ሳይሆን እጅግ ዘመናዊ የሆኑ ታንኮችንም ወደ ግዳጅ እያሰማራ ይገኛል። ጸረ ድሮን የተገጠመላቸውና በረቂቅ ቴክኖሎጂ ተከበዋል የተባሉት አዳዲሶቹና ዘመናዊዎቹ የሩሲያ ታንኮች እያነጋገሩ ይገኛሉ። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልጆች በቢሊየን ላይ ቢሊየን ገንዘብ እያገላበጡ ነው ተብሏል። የትራምፕ ወንድማማቾች $1 ቢሊዮን በሚያወጣው ኢንቨስትመንት ላይም እጃቸውን አስገብተዋል ተብሏል። የድሮን ፋብሪካ አልቀራቸውም፣ ኢንቨስት ሲያደርጉ ነው የተባለው። በዋይት ሃውስ የሚደገፍ ኢንቨስትመንት ውስጥ ስለ መግባታቸውም ተነግሯል። ይህንን እንቃኛለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ በመሆን አብራችሁን ሁኑ፣ አትርፉ እንላለን። እስከ መጨረሻው አብራችሁን ቆዩ። አስተያየቶችን በመስጠትና ለሌሎችን በማጋራት በቤተሰብነታችሁ ቀጥሉ እንላለን። አሁን ወደ ጉዳዮቻችን አለፍን። ፑቲን በቀዩ አደባባይ ደምቀው ታይተዋል። እንደ አባቶቻችን ዛሬም ወራሪዎችን እየተፋለምን ነው ሲሉ መናገራቸው ደግሞ ለኔቶ የተወረወረ ጦር ተደርጎ ተቀምጧል። አባቶቻችን ናዚ ጀርመንን ተዋግተው ባሸነፉበት ወኔና መንፈስ ሆነን የኔቶ ወራሪዎችን እየመከትናቸው እንገኛለን። ድፍን የኔቶ ካምፕ በሙሉ ቢያጠቃንም ጀግኖቹ ወታደሮቻችን ልክ እንደ ትላንቱ ጀግነው እየተፋለሙ ይገኛሉ ብለዋል። ወታደሮቻችን ብቻ ሳይሆኑ ሳይንቲስቶቻችንም በሌሎች ዘርፍ የተሰማሩት ሁሉ ክብር ይገባቸዋል ሲሉ ስለ ድል በዓሉ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኪየቭ ይህንን በዓል ለመረበሽ ድሮኖቼን እተኩሳለሁ፣ ጉድ እሰራችኋለሁ ብላ ብታስፈራራም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጭምር ገብተውበት የተኩስ አቁም ስምምነት እንዲደረግ ተደርጓል። ተኩስ ለማቆም ሁለቱ ወገኖች ተስማምተዋል። በእርግጥ ኪየቭ ተኩስ ለማቆም የተስማማችው በኪየቭ የሚገኙ ዲፕሎማቶችን ሩሲያ ውጡ ብላ ካስፈራራች በኋላ ነው። የሰሜን ኮሪያ ወታደሮች ደማቅ ሰልፍ ያደረጉበት፣ በመቶዎች የሚቆጠሩ የሩሲያ ወታደሮችም የትዕይንቱ አካል የሆኑበት ይህ ደማቅ ስነ ስርዓት በምዕራቡ ዓለም መገናኛ ብዙሃንም ልዩ ትኩረት ተሰጥቶታል። ዝነኞቹ የሩሲያ የጦር ጀቶችም ኪውባን ዳይመንድ የተባለውን የጦር ጀቶች ሰልፍ እያሳዩ ሰማዩን አድምቀውታል። ሱ-30፣ ሚግ-29 እና ሱ-25 ጀቶች የሞስኮን ሰማይ አንቀጥቅጠውታል። ሱ-25 የጦር ጀቶች ደግሞ የሩሲያን ሰንደቅ ዓላማ በጭስ መልክ እየለቀቁ ሩሲያን በመሬትም በምድርም ደመቅ ብላ እንድትውል አድርገዋል። የምዕራቡ ዓለም መገናኛ ብዙሃን ትኩረታቸውን ከሳቡ ነገሮች አንደኛው ሩሲያ በዚህ የጦር ትዕይንት ግዙፍ የሆነ ወታደራዊ ቁሳቁስ አለማቅረቧ ነው። ከዚህ ቀደም በርካታ ታንኮች፣ ብረት ለበሶች እና ሚሳኤሎች የቀዩን አደባባይ እንደሚያደምቁት ይታወቃል። ከቅርብ ጊዜ ወዲህ ግን እነዚህ ነገሮች ቀንሰዋል። በተለይ የዩክሬን ጦርነት ከተጀመረ በኋላ በማለት ነገሩን ለመተንተንም ሞክረዋል። ከ2 ዓመት በፊት አንድ ቲ-34 ታንክ ብቻ በሞስኮ አደባባይ መታየቱ ሩሲያ የጦር መሳሪያ ጨርሳለች ወይም ደግሞ ከዩክሬን ጥቃት ይፈጸምብኛል ብላ ሰግታለች ብለው የምዕራቡ ዓለም መገናኛ ብዙሃን ነገሩን እንዲመለከቱት አድርጓል። ይህ ግን ብዙ ስሜት የሚሰጥ አይመስልም። ምክንያቱም ሩሲያ
አሁንም አዳዲስ ታንኮችን እያመረተች ባመረተቻቸውም ላይ ከፍተኛ እድሳት እያደረገች ነውና አሉ የሚባሉ የሩሲያ ታንኮች ዘመኑን የዋጀ እድሳት እየተደረገላቸው ይገኛል። በተለይ ከዩክሬኑ ጦርነት በኋላ የድሮን ጥቃቶች ስጋት እየሆኑ ስለመጡ የሩሲያ ጦር በእነዚህ ታንኮች ላይ ጸረ ድሮን እየገጠመ ወደ ግዳጅ እያሰማራቸው ነው ይላል ዲፌንስ ብሎግ። ሮስቴክ የተባለው የሩሲያ የጦር መሳሪያ አምራች ኩባንያ ይህንን ኃላፊነት ይዞ ስራውን እየሰራ ነው ተብሏል። በሁለተኛው የዓለም ጦርነት ቲ-34 ታንኮቿን አሰማርታ ከናዚ ጀርመን ጋር የተዋደቀችው ሁልጊዜም በወታደራዊ ቴክኖሎጂ የላቀ እርምጃ የምትራመደው ሞስኮ አሁን ደግሞ ቲ-90 ታንኳን ጨምሮ ጸረ ድሮን የተገጠመላቸውን ታንኮች ወደ ግዳጅ እያሰማራች ነው ተብሏል። ቲ-90ኤም፣ ቲ-80 ቢቪኤም፣ ቲ-72 ቢ3ኤም ታንኮች በልዩ ሁኔታ ታድሰዋል ተብሏል። ሩሲያ 81ኛ የድል በዓሏን ከማክበሯ በፊት ወደ ግዳጅ እንደተሰማሩ ነው የተነገረው። ሮስቴክ ኩባንያም ከ2025 ጀምሮ እነዚህን ጸረ ድሮን የተገጠመላቸውን በተለይ ለታንከኞች ደህንነት አስተማማኝ መሆናቸው የተነገረላቸውን ታንኮች እያሰማራ እንደሚገኝ ተሰምቷል። ታንኮች የድሮን ቴክኖሎጂ ሰለባ ሲሆኑ ዓለም በተለያዩ አውደ ውጊያዎች ተመልክቷል። አዘርባይጃንና አርመን ባደረጉት ጦርነት ከቱርክ የተረከበቻቸውን ባይራክተር ቲቪ2 ድሮኖች አሰማርታ አዘርባይጃን ቢያንስ ግማሽ የሚሆኑትን የአርመን ታንኮች በድሮን ማውደሟ የሚታወቅ ነው። ከዚያ ጊዜ በኋላ በትንሹም በትልቁም ድሮን እየተመቱ የተቸገሩት ታንኮች ጸረ ድሮን ቴክኖሎጂ እየተገጠመላቸው ይገኛል። ይህ ማለት ሁሉንም ጥቃቶች 100% መመከት ይችላሉ ማለት አይደለም። ቢሆንም ግን በተለይ ኤፍፒቪ እየተባሉ የሚጠሩትን አነስተኛ በራሪዎች ለመመከት እነዚህ ቴክኖሎጂዎች ያስፈልጋሉ ነው የተባለው። ከምንም በላይ ደግሞ ታንከኞቹ ሕይወታቸው እንዳያልፍ የተለያዩ መከላከያዎችን በብረት መስራት አሁን የተለመደ ሆኗል። ሞስኮም በቀዩ አደባባይ ላይ እነዚህን ታንኮች ባታስመለከታቸውም ዋናው ግንባሩ ላይ ያለው ነገር ነውና ወደ ግዳጅ አሰማርታቸዋለች ተብሏል። የቤላሩሱ ፕሬዝዳንት ሉካሼንኮ በተገኙበት የማሌዥያ፣ የላኦስ መሪዎች በቀዩ አደባባይ በታደሙበት ልዩ ስነ ስርዓት እነዚህን መሳሪያዎች ማሳየት ለሩሲያ ለጊዜው ትርጉም አልሰጣትም። ከዚህ ቀደምም የጦር መሳሪያ ጨርሳለች፣ ተተኳሾቿን አራግፋለች ሲባል ዳግም በጦርነቱ ውስጥ ቀጥላ እየተዋጋችና እያመረተች በጦርነቱ ውስጥ እንደገፋች የሚታወቅ ነው። ይህ እንደተጠበቀ ሆኖ ሩሲያ ስለ ኢራን ኒውክሌር የሩሲያው የአቶሚክ ድርጅት ሮሳቶም በዚህ ጉዳይ ላይ መግለጫ ሰጥቷል። የኩባንያው ዋና ስራ አስፈጻሚ አሌክሲ ሊካሼቭ ናቸው ይህንን የተናገሩት። ቡሼር የተባለው በኢራን የሚገኘው የኃይል ማመንጫ አሁን ላይ በመደበኛ ስራው ላይ እንደሚገኝ ዋና ስራ አስፈጻሚው አሳውቀዋል። ቡሼር የተባለው በኢራን ብቸኛው የኒውክሌር ኃይል ማመንጫ በአሜሪካና እስራኤል ዘመቻ መጠነኛ ጉዳት ቢደርስበትም የተቋሙ ጥበቃ ሕይወት ቢያልፍም አሁን ላይ ግን በመደበኛ ሁኔታ ስራውን እያከናወነ ነው ብለዋል አሌክሲ ሊካቼቭ። አሁን ሁኔታዎች በጠቅላላው ተረጋግተዋል ያሉት ሊካቼቭ የኒውክሌር ኃይል ማመንጫው በአገልግሎቱ ላይ እንደሚገኝ አስቀምጠዋል። ከዚህ በኋላም አገልግሎት ላይ እንዲውል የሚያስችሉ በቂ ዝግጅቶች እንዳሉና ግብዓቶቹም እንደተሟሉ አሳውቀዋል። ሩሲያ ከዚህ ቀደም ይህ የኒውክሌር ኃይል ማመንጫ ከተመታ በቀጠናው ከባድ ችግር ይከሰታል ብላ ማስጠንቀቋ ይታወቃል። አሁን በሆርሙዝ ሰርጥ ተኩስ ሲከፈት ምን ሆነ ተብለው አሌክሲ ሊካቼቭ ሲጠየቁ ሰላም ነው፣ ምንም አልተነካም ብለዋል። እንደ አርቲ ዘገባ ይህ ቡሼር የተባለው የኒውክሌር ኃይል ማመንጫ ከስትራቴጂኩ ሆርሙዝ 250 ኪሎ ሜትር ብቻ ርቀት ላይ ይገኛል። ለዚህም ነው ልዩ ትኩረት ያገኘው በሆርሙዝ ግጭት። ከ700 ሰራተኞች ወደ 20 የሚሆኑትን አስቀርታ አብዛኞቹን ባለሙያዎች ወደ ሀገራቸው የመለሰችው ሩሲያ አሁንም ቢሆን ከፍተኛ ጥንቃቄ እያደረገች ትገኛለች። ሰላም ሲመጣ ደግሞ ሁሉም ባለሙያዎች ወደ ስፍራው እንደሚመለሱ ተነግሯል። ቡሼሄር የኒውክሌር ኃይል ማመንጫ 3 ምዕራፎች ያሉት ነው። ዩኒት 1 በመባል የሚታወቀው የኃይል ማመንጫ ክፍል 2013 እንደ አውሮፓውያን አቆጣጠር ላይ መደበኛ ስራውን ጀምሯል። ዩኒት 2 እና ዩኒት 3 ደግሞ ከ2016 አንስቶ ላለፉት 10 ዓመታት ግንባታ ላይ ይገኛሉ።
በምዕራብ ጀርመን የተተከለው ይህ ቡሼር የሚገኘው የኒኩሌር ኃይል ማመንጫ ከ1970ዎቹ ጀምሮ ግንባታ ላይ የነበረ ቢሆንም ኢራን 1979 እንደ አውሮፓውያን አቆጣጠር ላይ አብዮት ሲፈነዳባት ይህ ኩባንያ ስራውን ጥሎ ወጣ። ከ1990ዎቹ በኋላ ደግሞ ሮሳቶም የተባለው የሩሲያ ኩባንያ ስራውን አቀላጥፈው በመቀጠል ኢራን ከኒኩሌር ኃይል ማመንጨት እንድትችል ድጋፍ አድርጓል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልጆች በቢዝነስ አልተቻሉም፣ ገንዘቡን እያገላበጡት ነው ተብሏል። ከ1 ቢሊዮን ዶላር በላይ የሚያወጣውን የኢንቨስትመንት ትስስር ከጀርባ ሆኖ በመምራትና ስራውን በማቀናጀት እነዚህ የትራምፕ ወንድማማቾች ቁልፍ ሚና እየተጫወቱ ነው ተብሏል። በክሪፕቶ ወይም በዲጂታል ገንዘብ ግብይት፣ በአርቲፊሻል ኢንተለጀንስ፣ በኒውክሌር ኃይል እና በግንባታ እንዲሁም በድሮን ፋብሪካ ጭምር እነዚህ ሰዎች እየተሳተፉ ነው ተብሏል። ኤሪክ ትራምፕ እና ዶናልድ ትራምፕ ጁኒየር የተባሉት የትራምፕ ልጆች ናቸው በዚህ ኢንቨስትመንት ውስጥ አሉ የተባሉት። ዋይት ሃውስ ልዩ ትኩረት የሚሰጣቸውን በውጭ ኢንቨስትመንት እና በውጭ ንግድ ላይ ልዩ ትኩረት ሰጥቶ የተሰማራባቸውን ዘርፎች በገንዘብ በማስተሳሰር የአሜሪካ ትኩረት ይህ ነው፣ እዚህ ላይ ኢንቨስት አድርጉ ብለው ባለሀብቶችን በማስተባበር የትራምፕ ወንድማማቾች ከፍተኛ ትርፍ እያገኙ እንደሆነ ተሰምቷል። በቢሊዮን ዶላር የሚቆጠረው የኢንቨስትመንት ትስስር ውስጥ 12 በመቶ ድርሻ እንዳላቸውም ተነግሯል። ፋይናንሻል ታይምስ ይዞት የወጣው ዘገባ ሁለቱ ወንድማማቾች የዋይት ሃውስን አቅጣጫ እየተቀበሉ ከጀርባ ስራ እየሰሩ ይገኛሉ። በቃል አቀባዮቻቸው አማካኝነት ግን እኛ እንደ ማንኛውም ነጋዴ ኢንቨስት ከማድረግ ውጪ ፖለቲካውን ከንግዱ እያቀላቀልን አይደለም እያሉ ይገኛሉ። ወንድማማቾቹ በድሮን ቴክኖሎጂ ላይ ኢንቨስት በሚያደርጉ ኩባንያዎችም ገንዘባቸውን እያፈሰሱ ነው ተብሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።